የአፍሪካ ቀንድ ታላቁ ጨዋታ የምንላችኋለን። አብራችሁን ቆዩ። የባህረ ሰላጤው ሀገራት ለረጅም ጊዜ የቆዩ ባህላዊና የንግድ ስራዎች አሏቸው። ከአፍሪካ ቀንድ ጋር ግንኙነት የሳውዲ ተንታኞች ሲወያዩ መንግስታቸው በአሁኑ ጊዜ በአፍሪካ ላይ ያለውን ፍላጎት ይጠቅሳሉ። በንጉስ ፈይሰል ዘመነ መንግስት የተቋቋመው የሳውዲ የልማት ፈንድ ለቻይና፣ ሶማሊያ እና ሱዳን የአይን መግለጫ ያህል ድጋፍ በማድረግ አንኳኩ ይከፈትላቸዋል በሚመስል አኳኋን መሰስ ብሎ ወደ አፍሪካ ቀንድ ገብቷል። በቀጠናው ከአሜሪካ የውጭ ጉዳይ ጋር በሚስማማ መልኩ የፋይሳል ጦርነት ፖሊሲ የተቃዋሚ እንቅስቃሴዎችን ይደግፋል። በምስራቅ አፍሪካ በሶቪየት የተደገፉ መንግስታት የቀዝቃዛው ጦርነት መጨረሻ ድረስ ሳውዲ አረቢያ በአፍሪካ ላይ ፍላጎቷን አጥታለች። ነገር ግን ነገሮች እየተቀያየሩ የመጡት ንጉስ ሳልማን በ2015 ዙፋኑን ሲረከቡ የአፍሪካ ቀንድ አካባቢን የእግራቸው መረገጫ አድርገውታል። ሪያድ የኢራንን ተጽዕኖ ለመቆጣጠር፣ የየመንን ጦርነት በቅርብ ርቀት ለመከታተል እናም ሳውዲ አረቢያን የጂ20 ኢኮኖሚ ዓለም አቀፍ ተጫዋች እንድትሆን ማድረግ እንዲሁም በሙስሊም ህዝቦች መካከል ያለውን ልዩነት የመሪነት ሚና ዋነኞቹ ናቸው። ወደ ኢትዮጵያ፣ ሱዳን፣ ሶማሊያ የሚላከው ገንዘብ እንደ አውሮፓውያን አቆጣጠር በ2017 ዓ.ም ሳውዲ አረቢያ ብቻ የ191 ሚሊዮን ዶላር ምንጭ ነበረች። በድምሩ 816 ሚሊዮን ዶላር ወደ ኢትዮጵያ በመላክና 71 ሚሊዮን ዶላር በድምሩ 177 ሚሊዮን ዶላር ለሱዳን እንደ አውሮፓውያን አቆጣጠር ከ2010 ጀምሮ የመካከለኛው ምስራቅና የእስያ መንግስታት ወደ ቀይ ባህር የበለጠ ለመድረስ በመንቀሳቀስ በቢሊዮኖች የሚቆጠር ዶላር ወደቦችና መሬት በማግኘት ወታደራዊ ሰፈር ለመገንባት አውጥተዋል። ቱርክ በሱዳን የቀድሞ የኦቶማን ጦር ሰፈር የነበረው የስዋኪን ደሴትን በማልማት ላይ ትገኛለች። ኳታር ከሱዳን ዋና መሬት ተነስቶ ወደ ሳውዲ ጅዳ ወደብ የሚሄድበትን ወደብ ለማልማት በአቅራቢያው 4 ቢሊዮን ዶላር ፈሰስ እያደረገች ነው። ዶሃ በቅርቡ በሶማሊያ በሆቦ በመካከለኛው ሙቃድ ክልል አዲስ የባህር ወደብ እንደምትገነባ አስታውቃለች። የሞቃዲሾ ወደብ ከ2014 ጀምሮ በቱርክ እየተተዳደረ ነው። ከ2009 በፊት በአፍሪካ ቀንድ የጦር ሰፈር የነበራቸው አሜሪካና ፈረንሳይ ብቻ ነበሩ። እንደ አውሮፓውያን አቆጣጠር ጣሊያን በ2000 ተባብሶ የነበረው የባህር ላይ ዘረፋ ችግርን ለማቋቋም በጅቡቲ የጦር ሰፈር አቋቁማለች። እንደ አውሮፓውያን አቆጣጠር በ2011 የጃፓን የመከላከያ ኃይል በጅቡቲ ውስጥ 12 ሄክታር መሬት ተከራይቷል። ምናልባትም ከአሜሪካ ካምፕ ለመኖር ቀጥሎ አሁን ወደ ቤዝነት እየሰፋ እንዲሆን አድርጎታል። የእስያ ግዛት ከሁለተኛው ዓለም ጦርነት በኋላ የመጀመሪያው የባህር ማዶ ጦር ሰፈር መሆኑ ነው። ሪያድ በጅቡቲና በኤርትራ የጦር ሰፈር ገንብታለች። ነገር ግን በ2016 የሪያድ የቅርብ አጋር የሆነችው ጅቡቲ ግንኙነቷን አቋረጠች። የተባበሩት አረብ ኤምሬቶች በሰሜን ሶማሊያ ተገንጣይ ግዛት በሆነችው በሶማሊላንድ የጦር ሰፈር ገንብታለች። ኳታርና ቱርክ በሞቃዲሾ ለማዕከላዊ መንግስት ቅርብ ከሆኑ የተባበሩት አረብ ኤምሬት እንደተገለጸው በሶማሌላንድ እና ከፊል ራስ ገዝ በሆነችው የፑንትላንድ ግዛት ከፍተኛ መዋለ ንዋይ በማፍሰስ 336 ሚሊዮን ዶላር የቡሳሳ ወደብን ለማስፋፋት ውል ተፈራርመዋል። የተባበሩት አረብ ኤምሬት በተረዋ በአሰብ ኤርትራ የጦር ሰፈር ገንብታለች። እንደ አውሮፓውያን አቆጣጠር በ2015 ንጉስ ሳልማን የባህረ ሰላጤው የትብብር ካውንስል ጄሲሲ ተግባርን በኤርትራ ለመመስረት ከኤርትራው ፕሬዝዳንት አፈወርቂ ጋር የ30 ዓመት ስምምነት ተፈራርመዋል። ይህም ወደ የመን የወታደራዊ ዘመቻዎችን ለመጀመር የሚያስችል ነው። ይህ በእንዲህ እንዳለ ሩሲያ በጥቅምት ወር የሩሲያን የአፍሪካ ስብሰባ ካስተናገደች በኋላ ከመካከለኛው አፍሪካ ሪፐብሊክ ጋር በአህጉሪቱ የሩሲያ ጦር ሰፈር ለማስተናገድ ድርድር ላይ ነበረች። በሌላ በኩል አባይ ለባህረ ሰላጤው ሀገራትና የላይኛው ሀገራት ወንዙን ለውሃና ለኤሌክትሪክ ለመጠቀም ፍላጎት ያለው ሀብት መሆኑን አሳይቷል። የናይል ውሃ ተደራሽነት ይተዳደር የነበረው በ1929 በግብፅና በብሪታንያ መካከል በተፈራረመው የናይል ውሃ ስምምነት ሲሆን በወቅቱ ዩጋንዳ፣ ኬንያ፣ ታንዛኒያ እና ሱዳንን ወክላ ነበር። ሰነዱ ለካይሮ የአንበሳውን ድርሻ ሰጥቷል። እንደ አውሮፓውያን አቆጣጠር በ1959 በግብፅ እና በሱዳን መካከል የተደረሰው ስምምነት ግብፅ በዓመት 55.5 ቢሊዮን ኪዩቢክ ሜትር የአባይ ውሃና ሱዳን 18.5 ቢሊዮን ኪዩቢክ ሜትር በዓመት የማግኘት መብት ሰጥቷቸዋል። ግብፅ በተደላደለ የአድራጊ ፈጣሪ ተጽዕኖዋን አጣጥማ ሳትጨርስ ለወትሮ ድርጊቷ ብቻ ሳይሆን ንግግሯ በራሷ ጆሮዋን የሚያሳክካት ታሪካዊ ጠላቷ ኢትዮጵያ የማይታረም የቤት ስራ ይዛባት ብቅ አለች። ይህም የታላቁ የኢትዮጵያ ህዳሴ ግድብ ነው። የኢትዮጵያ መንግስት በብሉ ናይል በ4.2 ቢሊዮን ዶላር የሚገነባው እና በከፊል በቻይና ይሸፈናል የሚል ጥርጣሬ በውስጧ ይመላለሳል። ግድቡ ለእርሻ ወይም ለከተሞች የውሃ አቅርቦት አይሆንም። ነገር ግን ግዙፍ የሆነው የውሃ ማጠራቀሚያ አሁንም የውሃውን ፍሰት ይጎዳል ብላ ታምናለች። በተለይ ግብፅ የውሃ ማጠራቀሚያው በፍጥነት መገንባቱ የውሃ አቅርቦቷን እንዴት እንደሚቀንስ ማሰቡን ራሷ አትፈልግም። ለዚህም ነው እንደ አውሮፓውያን አቆጣጠር በ2017 የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ግድቡን የህይወትና የሞት ጉዳይ ያሉት።
የኢትዮጵያ ባለስልጣናት በበኩላቸው የኢትዮጵያን ሉዓላዊነት የማያከብርና የአባይን ግድብ የመጠቀም መብቷን የማያከብር ማንኛውም እርምጃ ተቀባይነት የለውም የሚል ምላሽን ለአልሲሲ መልሰው ነበር። ልክ እንደ መካከለኛው ምስራቅ ከባድ ፉክክር በአፍሪካ ቀንድ እየተካሄደ ነው። በውክልና የሚደረጉ የጦርነት ጉሰማዎች የባሕረ ሰላጤ ሀገራት የሚታወቁበትን የፔትሮ ዶላር ወዘና በአግባቡ እንዲጠቀሙበት ያስቻላቸው ይመስላል። እንደ አውሮፓውያን አቆጣጠር በ1991 ነፃነቷን ያወጀችው ሶማሌላንድ ከተባበሩት አረብ ኤምሬትስ እርዳታና ኢንቨስትመንት ጠይቃለች። ይህም ጥምረት ሞቃዲሾ እንደ ችግር ነው የምትመለከተው። ተንታኞች እንደሚሉት እንደ አውሮፓውያን አቆጣጠር በ2020 የአፍሪካ ህብረት ሰላም አስከባሪ ኃይል ከመውጣቱ በፊት በሶማሊያ የባሕረ ሰላጤው ኃይል ትግል በተባበሩት መንግስታት የሚመራው የሶማሊያ ብሔራዊ ጦር ለመገንባት የሚደረገውን ጥረት ያደናቅፋል የሚል ስጋት አላቸው። በእርግጠኝነት የባሕረ ሰላጤው ሀገር አዎንታዊ ሚና ተጫውተዋል። በዚህ ሁሉ ምስቅልቅል ውስጥ ኢትዮጵያ ወደ ውጭ ሊገነፍል በተቃረበ የውስጥ ጉዳይ እየታመሰች ነው። አሁን የሁሉም አይን ወደ ትግራይ ሆኗል። የትግራይ ክልል ከ2 ዓመት አንጻራዊ ሰላም በኋላ እንደገና ወደ ዳግም ቀውስ ለመግባት ጫፍ ላይ ደርሷል። በትግራይ ጦርነት በአንድ ጎራ ሆነው የአዲስ አበባን መንግስት የተዋጉት የህወሓት አመራሮች አሁን በሁለት ጎራ ተከፋፍለው ተፋጠዋል። በፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ባለፉት ጥቂት ቀናት በክልሉ የሚገኙ ወረዳና የከተማ አስተዳደር ጽሕፈት ቤቶችን መቆጣጠር ጀምሯል። የህወሓት ሌላኛው ክንፍ አባልና በትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በበኩላቸው 4 ከፍተኛ የትግራይ ሰራዊት አመራሮችን አግደዋል። ሁለቱም ቡድኖች እርስ በርስ የፕሪቶሪያውን የሰላም ስምምነት አደጋ ላይ በመጣል ይካሰሳሉ። አቶ ጌታቸው ረዳ የእሳቸው ባላንጣ የሆነው ቡድን የወረዳ የቀበሌና የከተማ ከንቲባዎችን ማህተብ እየቀማ መሆኑን ገልጸዋል። አክለውም የወረዳና የቀበሌ ማህተብ አሁን የከተሞች ከንቲባዎችን ማህተብ እየለቀመ የሚውል ኃይል ኮስተር ብሎ ከጠቅላይ ሚኒስትር አብይ ጋር ልደራደር ነው ብሎ ይመጣል ብለዋል። አቶ ጌታቸው በክልሉ እየተካሄደ ያለውን ቀውስ መፈንቅለ መንግስት ሲሉ ጠርተውታል። የዶክተር ደብረጽዮን ክንፍ በበኩሉ በዚህ ሳምንት አጋማሽ ባወጣው መግለጫ ትግራይ ውስጥ የተጀመረው ህግና ስርዓት የማስከበር ስራ የተጀመረውን ሰላም ስምምነት ትግበራ ይበልጥ የሚያጠናክር መሆኑን ገልጿል። በትግራይ ክልል ያለው ሁኔታ ከአንጻራዊ ሰላም እንዴት ወደዚህ ቀውስ ተሸጋገረ ለሚለው ከፕሪቶሪያ የሰላም ስምምነት ወዲህ የነበሩ ቁልፍ ክስተቶችን ማገላበጥ ይፈልጋል። ለ2 ዓመት የቆየውን ደም አፋሳሹን የትግራይ ጦርነት ያስቆመው በዘላቂነት ግጭት የማስቆም ስምምነት የተደረሰው ከ2 ዓመት ከ5 ወራት በፊት ጥቅምት 23 2015 ነበር። የፌዴራል መንግስትና ህወሓት ስምምነት ላይ ከመድረሳቸው በፊት ለ10 ቀናት ድርድር ላይ ነበሩ። በድርድሩ ማብቂያ ላይ በተፈራረመው ባለ 12 ነጥብ ስምምነት ሁለቱ ወገኖች በሀገሪቱ መኖር ያለበት የጦር ኃይል አንድ መሆኑና የህወሓት ኃይሎች ትጥቅ እንዲፈቱ ተስማምተዋል። ከዚህ በተጨማሪም በትግራይ ክልል ምርጫ እስከሚካሄድ ድረስ ሁሉን አካታች ጊዜያዊ አስተዳደር እንደሚቋቋምና በጦርነቱ ወቅት ለተፈጸሙ ወንጀሎችና የመብት ጥሰቶች በሽግግር ፍትህ እንደሚታዩ ስምምነቱ ጠቅሷል። የናይሮቢው አፈጻጸም ውል ከፕሪቶሪያ ስምምነት መፈረም ከ10 ቀናት በኋላ ህዳር 3 2015 ዓ.ም የመንግስትና የህወሓት ወታደራዊ አዛዦች ደቡብ አፍሪካ ላይ የተፈረመውን ግጭት የማቆም ስምምነት ዝርዝር ጉዳዮች ላይ ተስማምተዋል። ከስምምነቱ በፊት ወታደራዊ አዛዦቹ በናይሮቢ ለ5 ቀናት ንግግር ያደረጉ ሲሆን ይህም ፕሪቶሪያ ላይ የተፈረመው አጠቃላይ ስምምነት ተግባራዊ በሚደረግበት ዝርዝር ሁኔታ ላይ እያተኮረ ነበር። ይህ ስምምነት ያልተገደበ ሰብአዊ እርዳታ አቅርቦት፣ የሰላማዊ ሰዎች ደህንነት መጠበቅ፣ የትጥቅ መፍታትን እንዲሁም ሰላምና መረጋጋትን ለማስፈን ጉልህ እርምጃ መሆኑን የአፍሪካ ህብረት የአፍሪካ ተወካይ ኦሉሴጉን ኦባሳንጆ ተናግረው ነበር። በጊዜው ሁለቱ ወገኖች ትጥቅ የሚፈታበትና የመከላከያ ሰራዊት ወደ መቀሌ በሚገባበት እቅድ ላይ መስማማታቸውን መንግስት ማስታወቁ አይዘነጋም። የተቋረጡ አገልግሎቶችን መጀመር በሁለቱ ዓመት የትግራይ ጦርነት ወቅት መብራት፣ ውሃና የቴሌኮም አገልግሎት በክልሉ ተቋርጦ ነበር። ከዚህ በተጨማሪ የባንክና የትራንስፖርት አገልግሎትም አልነበረም። ከፕሪቶሪያ ስምምነት መፈረም 2 ወራት ገደማ በኋላ በታህሳስ 20 2015 ዓ.ም የኢትዮጵያ አየር መንገድ ወደ መቀለ ከተማ በረራ ጀምሯል። አየር መንገዱ በረራ ከመጀመሩ 2 ቀናት በፊት ህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ የተመራው የመንግስት ከፍተኛ ባለስልጣናት ወደ መቀለ ተጉዘው ነበር። ከአየር ትራንስፖርት በተጨማሪ ከ2 ዓመት በላይ ተቋርጦ የነበሩት የኤሌክትሪክ፣ የስልክና የባንክ አገልግሎቶች በዚያው ሰሞን ዳግም ተጀምረዋል። የኢትዮጵያ አየር መንገድ በረራ ዳግም በጀመረበት በታህሳስ 20 2015 ዓ.ም የፌዴራል ፖሊስ ወደ ትግራይ ክልል ዋና ከተማ መቀለ ገብቷል። የፌዴራል ፖሊስ አባላቱ ወደ ከተማዋ በመግባት የፌዴራል መንግስቱን ተቋማት የመጠበቅ ስራ መጀመራቸውን አስታውቆ ነበር። የሃላላ ኬላ የገጽ ለገጽ ንግግር ከእርስ በርስ ጦርነቱና ከፕሪቶሪያ የሰላም ስምምነት በኋላ ጠቅላይ ሚኒስትር ዶክተር አብይ አህመድ ለመጀመሪያ ጊዜ ከህወሓት አመራሮች ጋር በደቡብ ምዕራብ ክልል ዳውሮ ዞን ሃላላ ኬላ ሪዞርት ጥር 26 2015 ዓ.ም ተገናኙ። በሃላላ ኬላ ውይይት የቀድሞ ምክትል ጠቅላይ ሚኒስትር ደመቀ መኮንን፣ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አደም ፋራህ፣ ፊልድ ማርሻል ብርሃኑ ጁላ፣ የአሁኑ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር አምባሳደር ሬድዋን ሁሴን፣ የመስኖና ቆላማ አካባቢ ሚኒስትሩ ዶክተር አብርሃም በላይ እና ሌሎች በውይይቱ ላይ ተሳትፈዋል።
በትግራይ በኩል ደግሞ አቶ ጌታቸው ረዳ፣ ጄኔራል ጻድቃን ገብረተንሳይ፣ ሌፍተናንት ጄኔራል ታደሰ ወረደ፣ አምባሳደር ወንድሙ አሳምነውና ሌሎችም ተገኝተው ነበር። የትግራይ ጊዜያዊ አስተዳደር መቋቋም በመጋቢት 12 2015 ዓ.ም የሚኒስትሮች ምክር ቤት ባካሄደው ስብሰባ የትግራይ ክልል ጊዜያዊ አስተዳደርን የሚያቋቁም ደንብ አጽድቋል። በዚህ ዕለት ደንቡን መሰረት በማድረግ ጠቅላይ ሚኒስትር ዶክተር አብይ አህመድ አቶ ጌታቸው ረዳን የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር አድርገው ሹመዋል። አቶ ጌታቸው ከሹመታቸው አንድ ሳምንት በኋላ 27 አባላትን ያሉት የጊዜያዊ አስተዳደራቸውን ካቢኔ ይፋ አድርገዋል። በአቶ ጌታቸው ካቢኔ ውስጥ ከፌዴራል መንግስቱ ጋር በተደረገ ጦርነት የትግራይ ኃይሎችን ሲመሩ የነበሩት ሌፍተናንት ጄኔራል ታደሰ ወረደና የቀድሞ የአገሪቱ ሰራዊት ኢታማዦር ሌፍተናንት ጄኔራል ጻድቃን ገብረትንሳኤ ስልጣን ተሰጥቷቸዋል። በዚህ ወቅት ህወሓት ከሽብርተኝነት መዝገብ መሰረዝ ሌላኛው ስራ ነበር። የትግራይ ጊዜያዊ አስተዳደርን ያቋቋመው ደንብ በጸደቀ ማግስት የህዝብ ተወካዮች ምክር ቤት ህወሓትን ከአሸባሪነት መዝገብ ሰርዞታል። የህዝብ ተወካዮች ምክር ቤት ህወሓትን ከአሸባሪነት የሰረዘው የፕሪቶሪያን የሰላም ስምምነት ተከትሎ ሲሆን ውሳኔው በ61 የምክር ቤት አባላት ተቃውሞ ገጥሞት ነበር። የሰላም ስምምነቱ የኢትዮጵያ መንግስት በህወሓት ላይ የተላለፈውን የአሸባሪነት ውሳኔ ፍረጃ በህዝብ ተወካዮች ምክር ቤት እንዲነሳ ያመቻቻል የሚል ድንጋጌ አለው። የህዝብ ተወካዮች ምክር ቤት ህወሓትን በአሸባሪነት የፈረጀው ከጦርነቱ መቀስቀስ ከወራት በኋላ በሚያዝያ 2013 ዓ.ም ነበር። የቡድን መሳሪያዎችን ትጥቅ ማስፈታት በህዳር 2015 ዓ.ም የተቋቋመው የብሔራዊ ተሃድሶ ኮሚሽን በጥር ወር በትግራይ ክልል የቡድን መሳሪያዎችን የማስረከብ ሂደት አስጀምሯል። የብሔራዊ ተሃድሶ ኮሚሽን በሁሉም የአገሪቱ አካባቢዎች ሲካሄዱ የቆዩ ግጭቶች በሰላማዊ መንገድ የመጨረሻ እልባት እንዲያገኙ ማድረግ በማስፈለጉ የተቋቋመ ነው። የህወሓት ኃይሎች ታጥቀውት የነበረውን ከባድ ጦር መሳሪያ ለኢትዮጵያ መከላከያ ሰራዊት ማስረከባቸው ተዘግቧል። የህወሓት ኃይሎች ትጥቅ መፍታት በፕሪቶሪያ ስምምነት ከሰፈሩ ዋና ዋና ጉዳዮች መካከል አንዱ ነው። ኮሚሽኑ ባለፈው ህዳር ወር ደግሞ ትጥቅ ያስረክበው የቀድሞ ተዋጊዎችን በትግራይ ክልል ተቀብሎ ወደ ዲሞቢላይዜሽን ማዕከላት ማስገባት ጀምሮ ነበር። ከጦርነቱ መጀመር በኋላ ህወሓት በኃይል እንቅስቃሴ ውስጥ በመግባቱ በብሔራዊ ምርጫ ቦርድ የህጋዊ ፓርቲነት እውቅና መሰረዙ ይታወቃል። የፕሪቶሪያው ስምምነትን ተከትሎ የህዝብ ተወካዮች ምክር ቤት በ2016 ዓ.ም መጨረሻ ላይ የኃይል እንቅስቃሴው ሲሳተፉ ለነበሩ የፖለቲካ ቡድኖች ህጋዊ እውቅና የሚሰጥ አዋጅ አጸደቀ። ይህ የምርጫ ህጉ ማሻሻያ አዋጅ ህወሓት መልሶ ህጋዊ እውቅና እንዲያገኝ የሚያስችለው ሲሆን ህወሓትም በምርጫ ቦርድ የተሰረዘበት ህጋዊ ሰውነቱ እንዲመለስለት ጥያቄ አቅርቧል። ነገር ግን ቦርዱ ፓርቲው የቀድሞ ህጋዊ ሰውነቱ እንዲመለስ ያቀረበው ጥያቄ ተቀባይነት እንዳላገኘና በልዩ ሁኔታ እንዲመዘገብ መወሰኑን አስታውቋል። ቦርዱ ከዚህ ውሳኔ ላይ የደረሰው የፓርቲዎች ምዝገባና ስነ ምግባር ማሻሻያ አዋጅ መሰረት የቀድሞ ህጋዊ ሰውነትን መመለስ የሚል ባለመኖሩ መሆኑን ጠቅሶ ነበር። ነገር ግን ህወሓት የቀድሞ ህጋዊ ሰውነቱ እንዲመለስለት እንጂ በምርጫ ቦርድ ዳግም መመዝገብ እንደማይቀበል ሲያሳውቅ ቦርዱ ባለፈው ታህሳስ ፓርቲውን ጠቅላላ ጉባኤ እንዲያደርግ አሳስቦ ነበር። ሆኖም ግን ህወሓት ጠቅላላ ጉባኤው እንዲያካሄድ የተሰጠው የ6 ወር ጊዜ በመጠናቀቁ ለ3 ወራት ከፖለቲካዊ እንቅስቃሴ በምርጫ ቦርድ ታግዷል። ህወሓት በበኩሉ የምርጫ ቦርድ ውሳኔ ህጋዊ ተፈጻሚነት የለውም ሲል ባወጣው መግለጫ ተቃውሞውን ገልጿል። ባለፈው ዓመት መጨረሻ ላይ በአመራሮቹ መካከል አለመግባባትን የፈጠረው እንዲሁም በምርጫ ቦርድ እውቅና ያላገኘውን 14ኛ ጉባኤውን አካሄደ። ይህ በህወሓት ውስጥ ያለውን ልዩነት ያሰፋው ጉባኤ በአመራሮቹ መካከል ክፍፍልን በመፍጠር ያለፈ ሲሆን የክልሉ ጊዜያዊ አስተዳደር ፕሬዝዳንትና ምክትል ሊቀመንበሩን ጨምሮ ጥቂት የማይባሉ አመራሮች ራሳቸውን ከስብሰባው አግልለዋል። በዚህ ሁሉ ውዝግብ መካከል የፓርቲው ጠቅላላ ጉባኤ ተካሂዶ ዶክተር ደብረጽዮን ገብረ ሚካኤል ለሊቀመንበርነት በድጋሚ መመረጣቸው ሲነገር አቶ ጌታቸውና ራሳቸውን ከጉባኤ ያገለሉ አባላት ከህወሓት አመራርነት ብቻ ሳይሆን ከአባልነት እንዲሰናበቱ ተወስኗል። ዶክተር ደብረጽዮን በህወሓት ጉባኤ ያልተገኙና በክልሉ ጊዜያዊ አስተዳደር ያሉ የማዕከላዊ ኮሚቴ አባላትና ስራ አስፈጻሚዎች ድርጅቱን እንደማይወክሉ አስታውቋል። አክለውም ከዚህ ቀደም ህወሓትን ወክለው በትግራይ ጊዜያዊ አስተዳደር የገቡ አመራሮች በአሁኑ ጉባኤ ባለመሳተፋቸውና ባለመመረጣቸው ህወሓትን መወከል አይችሉም ብለዋል። ይህንንም ተከትሎ ህወሓት የታገዱት አመራሮች የህወሓት ውክልና በትግራይ ጊዜያዊ አስተዳደር ውስጥ ያላቸው ኃላፊነት ላይ ማስተካከያ እንዲደረግ እንደሚፈልግ ገልጿል። ባለፈው ጥር ወር ደግሞ በክልሉ ያሉ ወታደራዊ አመራሮች ህወሓት በወሰነው መሰረት ጊዜያዊ አስተዳደሩ በአዲስ እንዲዋቀር መወሰናቸውን ገልጸዋል። ይህንን የህወሓት ሊቀመንበርና የወታደራዊ አመራሮች ሀሳብ የመፈንቅለ መንግስት ፍላጎት ነው ያሉት ፕሬዝዳንት ጌታቸው ረዳ አስተዳደራቸው እርምጃ እንደሚወስድ አስጠንቅቀውም ነበር። በክልሉ ያሉ ሁኔታዎች ተባብሰው አቶ ጌታቸው ረዳ በዚህ ሳምንት መጀመሪያ ላይ 4 የትግራይ ሰራዊት ከፍተኛ ወታደራዊ አዛዦችን አግደዋል። ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነ፣ ብርጋዴር ጀነራል ምግበይ የታገዱት ሰኞ መጋቢት 1 2017 ዓ.ም ሲሆን በማግስቱ ማክሰኞ ደግሞ ጀነራል ፍስሐ ኪዳኑ ላይ ጊዜያዊ እግድ ተጥሎባቸዋል። የሰራዊቱ አመራሮች ላይ እገዳ የተላለፈው ከመንግስት ውሳኔ ውጪ መላ ህዝባችንና ወጣቱን ወደ ግርግር፣ የጸጥታ ኃይላችንን ወደ እርስ በርስ ግጭት ብሎም ህዝባችንን ወደማይወጣበት አዘቅት የሚያስገባ አደገኛ እንቅስቃሴ በማድረግ የሚል ነው። አቶ ጌታቸው ባለፈው ማክሰኞ ምሽት ለትግራይ ቲቪ በሰጡት ቃለ መጠይቅ ወታደራዊ አዛዦቹ ውሳኔ ያሉትን ተግባራዊ ለማድረግ ሁሉንም እርምጃዎች መውሰድ በመጀመራቸው እንዲታገዱ ገልጸዋል።
ኢትዮጵያውያን ያም ሲያማህ ለኔ ብለህ ስማ ይላሉ። በአንድ በኩል በተባበሩት አረብ ኤምሬቶችና በሳውዲ አረቢያና በቱርክ እንዲሁም በኳታር መካከል በአፍሪካ ቀንድ ውስጥ ያለው የስልጣን ሽኩቻ ዩናይትድ ስቴትስ በርካታ መሰረታዊ ፍላጎቶች ባሏት ሁኔታ አለመረጋጋትና ስጋት እየፈጠረ ነው። በግብጽ በሱዳንና በኢትዮጵያ መካከል በአባይ ወንዝ አጠቃቀም ዙሪያ ያለው ፉክክር አሁንም እልባት አላገኘም። በሶማሊያ፣ በደቡብ ሱዳን፣ በሱዳንና በየመን ከፍተኛ የትጥቅ ግጭቶች እንደቀጠሉ፣ በቀይ ባህር በሁለቱም በኩል ያሉ ግዛቶች ተባብሰዋል። በመካከለኛው ምስራቅ ተዋናዮች መካከል እነዚህ ፉክክር መደራረብ የትራምፕ አስተዳደር የአሜሪካን ስትራቴጂካዊ ውድድር ከቻይናና ሩሲያ ጋር ማሳደግ እንደ ቀዳሚ የብሔራዊ ደህንነት ቅድሚያ የሚሰጠው ጉዳይ ሆኗል። ከግንቦት 2019 እስከ ሴፕቴምበር 2020 ባለው ጊዜ ውስጥ የዩኤስ የሰላም ኢንስቲትዩት የሁለትዮሽ ከፍተኛ የጥናት ቡድን በስትራቴጂካዊ የቀይ ባህር መድረክ ላይ ያለውን ተለዋዋጭ ሁኔታ ለማጤንና ለአሜሪካ ፖሊሲ አማራጮችን ለመስጠት ያቀደ ጥናትም አድርጎ ነበር። የተገኘው የመጨረሻ ዘገባ የቀይ ባህር አካባቢ በኢትዮጵያና በሱዳን ታሪካዊ የፖለቲካ ሽግግሮች ምክንያት ከፍተኛ አደጋና እድል ላይ ተቀምጧል። አሁን ላይ ኤርትራና ኢትዮጵያ በጦርነት ስጋት ውስጥ ይገኛሉ። ጦርነቱ በማንኛውም ሰዓት ቦታ ሊጀመር እንደሚችል ግምቶች ከየአቅጣጫው እየተሰጡ ነው። የቀድሞ ፕሬዝዳንት ዶክተር ሙላቱ ተሾመ የአልጀዚራ ጽሑፍ ኤርትራን ክፉኛ መወንጀሉ ሁኔታውን ግልጽ ያወጣ ነበር። የጠቅላይ ሚኒስትር ዶክተር አብይ አህመድ ለትግራይ ልሂቃን መልእክት እንዲሁም ለየካቲት 11 በዓል ብለው የላኳቸው 2 ደብዳቤዎች ኢትዮጵያ በውጭ ብቻ ሳይሆን በውስጥ የግጭት ስጋት ያየለባት መሆኗን አመላካች ጉዳይ ተደርገው ሲቀርቡ ሰንብተዋል። የመስኖና ቆላማ አካባቢዎች ሚኒስትሩ ዶክተር አብርሃም በላይ መግለጫ ደግሞ ይህን በሰሜን ኢትዮጵያ ቀጠና የተፈጠረው ትኩሳት ምንነት የበለጠ ግልጽ ሲያወጣው ተስተውሏል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለብሔራዊ ጥቅም ማስከበርና ለቀይ ባህር በር ባለቤትነት መከላከያው እንደሚተጋ መናገራቸውም ምን እየተደገሰ ነው ያሰኝ ነበር። የፕሬዝዳንት ታዬ አጽቀሥላሴ ከተለዋዋጭ ቀጠናዊ ጂኦፖለቲካ ጋር አብሮ የሚሄድ የጦር ዝግጅት የማድረግ አስፈላጊነት ንግግር የበለጠ ጉዳዩን አጠናከረው። ከነዚህ በኩል ከቅርብ ጊዜ ወዲህ በመንግስት ሚዲያዎች የሚወጡ ዘገባዎች አንድምታ በቀይ ባህር፣ በባህር በር፣ በሰሜን ኢትዮጵያና በኤርትራ ጉዳዮች ላይ ያተኮሩ መሆናቸው ደግሞ የነገሩን አዝማሚያ አመላካች ተደርጎ ነው የተወሰዱት። በመጀመሪያ የባህር በር፣ ቀጥሎ ከሶማሊላንድ ጋር የተደረገ የመግባቢያ ስምምነት ጉዳዮች ነበሩ ዋነኞቹ አጀንዳዎች። ከሶማሊላንድ ጋር የተደረገው ስምምነት ከሶማሊያ ጋር የፈጠረው ዲፕሎማሲያዊ አጀንዳ ቀጥሎ ዋነኛ ማጠንጠኛ ሆነ። በሂደት የአንካራ ስምምነት ቦታውን ቢረከብም አሁን ደግሞ የባህር በር፣ የቀይ ባህር፣ የአሰብ ወደብና ኤርትራ የሚሉ ጉዳዮች የአጀንዳን ዝርዝሩ ላይ ጎላ ብለው የሰፈሩ ይመስላል። ይህ ሁሉ በፍጥነት እየተለዋወጠ ሲከሰት የታየ ሁነት ደግሞ በኢትዮጵያና በኤርትራ መካከል ጦርነት መደረጉ አይቀሬ ነው የሚለውን መላምት በጉልህ አጠናክሮታል። ይህን ደግሞ በርቀት ያሉ ታዛቢዎች ወይም የፖለቲካ ተንታኞች ብቻ ሳይሆኑ ራሳቸው ለጉዳዩ ቅርብ የሆኑ ወገኖችም በተለያዩ መንገዶች እያረጋገጡት ይገኛል። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና ያልተማከለ አስተዳደርና ዲሞክራታይዜሽን ካቢኔ ሴክሬታሪያት ኃላፊ ሌተናል ጄኔራል ጻድቃን ገብረትንሳኤ በኤርትራና ኢትዮጵያ መካከል በማንኛውም ሰዓት ጦርነት ሊፈነዳ እንደሚችል ገልጸዋል። የኢትዮ ኤርትራ ጦርነት ዋና አዋጊና የዚያን ጊዜ የጦር ኃይሎች ጠቅላይ ኤታማዦር ሹም የነበሩት የጦር መኮንኑ በወቅታዊ ጉዳዮች ላይ ትግራይ ካኖት ቢ ዘ ባትል ግራውንድ ፎር ኢትዮጵያ ኤንድ ኤርትራ በሚል ርዕስ ባስነበቡት ሰፊ ሀተታ በማንኛውም ቅጽበት ጦርነት ሊነሳ እንደሚችልና ትግራይም የጦርነቱ አውድማ ልትሆን እንደምትችል አመላክተዋል። በትግራይ ጠንካራ የሆነ የሰለጠነና ልምድ ያለው ሰራዊት መኖሩን ጠቁመው ይህን ኃይል አጋር ለማድረግ ሁለቱ መንግስታት እንደሚመክሩ ገልጸዋል። ህወሓትና የትግራይ ሰራዊት ውስጥ ያሉ አንዳንድ አመራሮች ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር ለማበር እንደሚፈልጉም በመጠቆም ትግራይን ከጨፈጨፈ ወገን ጋር ማበሩ እንደማያዋጣን የተናገሩት ትግራይን ጦር ሜዳ ሊያደርግ ይችላል ያሉት የኤርትራና የኢትዮጵያ ጦርነት ከተጀመረ ቀጠናዊ ግጭት ወደ መሆን በአንዴ እንደሚሸጋገር አመልክተው መቼና እንዴት የሚያቆም እንደሆነ ግን እንደማይታወቅና ማባሪያ ላይኖረው እንደሚችል ጠቁመዋል። ጦርነቱ የሀገሮቹን ጂኦግራፊ ሊለውጥ ይችላል፣ ከአፍሪካ ቀንድና ከቀይ ባህር ባሻገርም ዓለም አቀፋዊ የጂኦፖለቲካ አስተላለፍ ለውጥ ይፈጥራል ሲሉም ነው ሌተናል ጄኔራል ጻድቃን በጽሁፋቸው ያሰፈሩት። የቀድሞ ጠቅላይ ኤታማዦር ሹም የኢትዮ ኤርትራ ጦርነት በ1990 ዓ.ም ሊጀመር ሲል በዋዜማው ባድመን የመሳሰሉ የትግራይ መሬቶች ላይ ሊፈጸም የተቃረበው የሻዕቢያ ወረራ በቶሎ እንደሚጀምር ግንባር ባሉ የጦር መኮንኖች የቀረበውን ምክርና ወረራውን ለመመከት ዝግጅት ይደረግ የሚል ውትወታ ቸል በማለት በቀድሞ ጓዶቻቸው ይወቀሳሉ። ራሳቸውን በአንድ ወቅት በሰጡት ቃለ መጠይቅ ባድመ ከመወረሩ አንድ ቀን ቀድሞ ከኤርትራ የጊዜያዊ ጠቅላይ ኤታማዦር ሹም ጄኔራል ስብሃት ኤፍሬም ከደህንነት ኃላፊው አብርሃ ካሳ እንዲሁም ከደህንነት አማካሪው የማነ ገብረአብ ጋር የድንበር ኮሚቴ ስብሰባ በአዲስ አበባ እያደረጉ እንደነበር አስታውሰዋል። ይህን እሳቸውም መዘናጋት እንደሆነ ቢገልጹትም አንዳንዶች ግን ኤርትራ ኢትዮጵያን ስትወር ጎልፍ ክለብ ከኤርትራ ባለስልጣኖች ጋር ውስኪ እየተጎነጩ ነበር በሚል ሲተቿቸው ቆይተዋል። በጦርነቱ ወቅት በጾረና ግንባር በተከፈለው ውድ ዋጋ የሚተቿቸው ቢኖርም በሂደት ግን የኢትዮጵያ የባህር በር እስክታገኝ ጦርነቱን መቀጠል አለባት የሚል አቋም አንጸባርቋል ተብሎ ከአንዳንዶች ድጋፍ ሲሰጣቸው ቆይቷል።
ይህው አቋማቸው ከሟቹ ጠቅላይ ሚኒስትር መለስ ዜናዊ ጋር እንዳጋጫቸውና ከኃላፊነት እንዲለቁ መነሻ እንደሆነ ራሳቸውም ሲናገሩ ተሰምተዋል። ከብዙ ዓመታት የጡረታ ቆይታ በኋላ በሰሜን ኢትዮጵያው ጦርነት የትግራይ ኃይሎችን ከሚመሩ የጦር አዛዦች አንዱ ሆነው ራሳቸውን የከሰቱት ሌተናል ጄኔራል ጻድቃን አሁን ደግሞ የጊዜያዊ አስተዳደሩ አመራር በመሆን እየሰሩ ናቸው። የጦር መኮንኑ በኤርትራና በኢትዮጵያ መካከል ከተፈጠረው የጦርነት ስጋት በተጨማሪ በሱዳን ከባድ የሚባል ትኩስ ግጭት መቀጠሉ ትግራይን ብሎም ኢትዮጵያን በእሳት የተከበቡ እንዳደረጋቸው ነው ሰፊ ትንተና የሰጡት። ሌተናል ጄኔራሉ የኢትዮጵያና ኤርትራ ወደ ጦርነት መግባት አደጋው ከባድ ነው እያሉ ባሉበት ወቅት ደግሞ የጊዜያዊ አስተዳደሩ መሪ አቶ ጌታቸው ረዳም ይህንኑ ስጋት የሚያጎላ መግለጫ አስቀምጠዋል። ሁለቱ መንግስታት የፈጠሩት ውጥረት ያሳስበናል ያሉት ያለ ፍላጎታችን ወደ ጦርነት እንዳንገባ ያሰጋኛል። በትግራይ በኩል እስካለፈው ነሐሴ ከኤርትራ ጋር እንገናኝ ነበር። ከሁለት ዓመት ወዲህ ይህ ግንኙነት ነበር። ከነ ወንጀሉም ቢሆን ከጎረቤቶቻችን ጋር ሰላም እንዲፈጠር ፍላጎት አለኝ። ሆኖም በሁሉም አቅጣጫ የጦርነት ስጋት ውስጥ ነን በማለት ነበር አቶ ጌታቸው የተናገሩት። ትግራይ በኢትዮጵያና በኤርትራ መካከል ባለው ውጥረት ብቻ ሳይሆን ከሌሎች ክልሎች ጋር ያልተፈቱ ችግሮች ያላት መሆኑ ክልሉ ከቀውስ ገና ካለመላቀቁ አንጻር ስጋት እንደሚያጭርባቸው ነው ያስረዱት። አቶ ጌታቸው ከክልሉ ውጭ ባሉ ተጽዕኖ ጦርነት ሊከሰት የመቻሉን እድል ቢናገሩም በወቅቱም ግን በትግራይ ክልል ውስጥ ከህወሓት ክንፍ እንዲሁም ከጦሩ አመራሮች ጋር ከረር ያለ ውጥረት ውስጥ መውደቃቸው የቆየና የተባባሰ ጉዳይ ሲሆን ነው የታየው። ከሰሞኑ ለምሳሌ የትግራይ ጦርን የደቡብ ግንባር አዛዥ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ የምስራቅ ግንባር አዛዥ ሜጀር ጀነራል ማዕሾ በየነን እንዲሁም ብርጋዴር ጀነራል ምግብ ኃይልን አግደዋል። የትግራይ ጦር ኃይል ውስጥ ለጊዜያዊ አስተዳደሩ የማይታዘዙ መኮንኖች እንዳሉ በመጠቆም የጦሩ ዋና አዛዥ ጀነራል ታደሰ ወረደ እርምጃ እንዲወስዱ አዘው ነበር። ሶስቱን የጦር መኮንኖች ከመጋቢት 1 ቀን 2017 ዓ.ም ጀምሮ በጊዜያዊነት ከኃላፊነት ማገዳቸውን ያስታወቁ ሲሆን መግባባት እስኪፈጠር ድረስ ውሳኔያቸውን እንደሚጸናም ነው ሰኞ ዕለት ይፋ ያደረጉት። የጸጥታ ቢሮ ኃላፊው ጀኔራል ታደሰ ወረደም ቢሆኑ ከአቶ ጌታቸው ውሳኔ በተቃራኒ የቆሙ ሲሆን ጊዜያዊ አስተዳደሩ አመራሮችን መሾምና መሻሩ እንዲያቆም በይፋ ጠይቀዋል። በትግራይ ክልል አንዳንድ ሰዎች ስልጣናቸውን ተጠቅመው ሌሎችን ከኃላፊነት ለማሰናበት እንደሚንቀሳቀሱ የጠቀሱት ጄኔራሉ ይህ ነገር ቆሞ ችግሮች በሰላማዊ መፍትሄ ንግግር እንዲፈቱ ፍላጎታቸው መሆኑን አመላክተዋል። አቶ ጌታቸው ግን ከሰሞኑ የትግራይ ክልል የፖለቲካ ቀውስ የሚፈታውና በጊዜያዊ አስተዳደሩና በህወሓት መካከል ያለው ክልሉን የናጠ ክፍፍልና ፍትጊያ የሚቆመው ህወሓት ዳግም ጠቅላላ ጉባኤ ማድረግ ህጋዊ አሰራሮችን በተከተለ መንገድ ምርጫ ሲያደርግ ብቻ መሆኑን ተናግረው ነበር። ልጃቸውንና የልጃቸውን አባት በትግራይ በተካሄደው ጦርነት ማጣታቸውን ማንም የማያገኘው ሰማዕትነት ነው፣ በእኔ ብቻ የመጣ ሳይሆን በመላው ትግራይ ላይ የወረደ ጭካኔ በትር የጠየቀ መስዋዕትነት ነው በማለት ከሰሞኑ ሲናገር የተደመጡት የህወሓት ጽሕፈት ቤት ኃላፊዋ ወይዘሮ ፈትለወርቅ ገብረ እግዚአብሔር በትግራይ ላይ ጦርነት ለማድረግ አንዳች ምክንያት እንዳልነበር ሲሞግቱ ተደምጠዋል። የፕሪቶሪያ ስምምነት አንዳንድ ያልጠበቅናቸውና ያልገመትናቸው ጉዳዮች ይዞ የተፈረመ ሰነድ ነው ያሉት ፈትለወርቅ ካለው ጠቀሜታ አንጻር በሂደት እየታረመ ይሄዳል በሚል ወደ መቀበል እንደገቡ ጠቅሰዋል። ስምምነቱ በውስጣችን የተፈጠረውን ክፍፍል አልፈጠረውም ሲሉ የተደመጡት ፖለቲከኛዋ ጊዜያዊ አስተዳደሩ ስምምነቱን በትክክል ባለመፈጸሙና የትግራይን ጥቅም ባለማስጠበቁ ነው ችግሩ የተፈጠረው ብለዋል። የእነሱ ተወካይ ከኤርትራ ተወካዮች ጋር መነጋገሩን የጠቆሙት ፈትለወርቅ ይህም የሆነው በጠቅላይ ሚኒስትሩና በፌዴራል መንግስቱ ይሁንታ መሆኑን ገልጸዋል። ያለፈ አልፏል፣ ወደ ጦርነት ዳግም መግባት አንፈልግም የሚል አቋም በህወሓትና በኤርትራ መካከል መንጸባረቁን ያከሉት የህወሓት መሪ ዶክተር ደብረጽዮንም ቢሆኑ ይህንኑ የፕሪቶሪያ ስምምነት ትግበራ አስፈላጊነት ከሰሞኑን በሰጡት መግለጫ አጠናክረውታል። በትግራይ ውስጥ ለተፈጠረው ውስጣዊ የፖለቲካ ሽኩቻ መፍትሄ የፕሪቶሪያ ስምምነት ቃል በቃል መተግበር ብቻ እንደሆነ ሲናገሩም ተደምጠዋል። ህወሓት ሰሜን ኢትዮጵያን ላካለለው ለትግራይ ጦርነት መፈንዳት መንስኤ ነው የሚለውን ጉዳይ የህወሓት አመራሮች ሲቀበሉት አይሰማም። ኤርትራ በጦርነቱ እንድትገባ የጋበዘው ራሱ ህወሓት ነው የሚለውንም አይቀበሉትም። ይህ ጦርነት በሚሊዮኖች ሰዎችን ማስፈጀቱን በማስታወስ ለዚህ ምን ያህል ኃላፊነት እንደሚወስዱ የተጠየቁት ወይዘሮ ፈትለወርቅ ይህን ጥያቄ የሚነሳው አጥፊዎቹንና በትግራይ ላይ የዘመቱትን ነፃ ለማውጣት ነው ሲሉ ውድቅ አድርገውታል። የትግራይ ፖለቲካ ፓርቲዎች ግን በትግራይ ለተፈጠሩ ቀውሶችና ችግሮች ራሱ ህወሓትን ተጠያቂ ሲያደርጉት ይሰማል። ከሰሞኑን የጋራ መግለጫ ያወጡት ባይቶና፣ ውናት እንዲሁም አረና ትግራይ ፓርቲዎች ህወሓት በአሁኑ ወቅት በትግራይ ለቀጠለው ውስጣዊ የፖለቲካ ቀውስ ጭምር ምክንያት ነው ብለዋል። የጸጥታ ኃይሉ ለክልሉ መንግስትና ህዝብ የሰላም ዋስትና እንጂ አንዱን ቡድን ለስልጣን ለማብቃት መስራት የለበትም ሲሉ የገለጹት ፓርቲዎቹ ህወሓት ግን በጸጥታ ኃይሉ ታዝሎ የትግራይን ስልጣን እንደለመደ ብቻውን ለመጠቅለል ይሞክራል ብለዋል። ጊዜያዊ አስተዳደሩ እርምጃ ይውሰድ፣ ዝምታውን ያቁም በማለት የጠየቁት ፓርቲዎቹ የትግራይ ህዝብ ከቀውስ እንዳይወጣና ወደ ሰላማዊ ሁኔታ እንዳይመለስ ህወሓትና የሚደግፉት የጦር መኮንኖች እየሰሩ መሆኑን ጠቁመዋል። የትግራይ ውስጣዊ ቀውስና የፖለቲካ ሽኩቻ ባልሻረበት በዚህ ወቅት ደግሞ የኢትዮጵያና የኤርትራ መንግስታት ፍጥጫ ማየሉ ትግራይን ለከፋ የጸጥታ ስጋት መዳረጉ ጎልቶ መደመጥ ጀምሯል።
ሁለቱ ሀገሮች ወደ ጦርነት የሚገቡ ከሆነ ኢትዮጵያ ከኤርትራ ጋር የምትዋሰንባቸው ሁለቱ የአፋርና የትግራይ ክልሎች የጦር አውድማ እንደሚሆኑ ይገመታል። ለአፋር ቡሬ ቅርብ በሆነው በአሰብ ወደብ በኩል ጦርነት ይቀሰቀሳል መባሉ ከሰሜን ኢትዮጵያ የጦርነት ተጽዕኖ ገና ያልተላቀቀውን የአፋር ክልል ተመልሶ የጦር ቀጠናን ሊያደርገው እንደሚችል ሲነገር ቆይቷል። በአሁኑ ወቅት የአሰብ ግንባር ውጊያ አይቀሬ ነው የሚል ግምት እየተሰማ ነው። የኤርትራ ባለስልጣናት ለሳውዲ አረቢያ ደብዳቤ መጻፋቸው እንዲሁም አሰብን ባማከለ ጉዳይ ከሳውዲ ጋር የቅርርብ ፍላጎት አላቸው ከመባሉ ጋር ተያይዞ በኢትዮጵያም በኤርትራም ያለው የጦር ዝግጅት ተጠናክሯል መባሉ አሰብ የሁለቱ ሀገሮች ጦርነት መነሻ መሆኑ አይቀሬ ነው የሚል ግምት አጠናክሮታል። ይህ በእንዲህ እንዳለ ደግሞ በትግራይ በኩል ከኤርትራ ጋር ዳግሞ ወደ ጦርነት የሚገባበት ሁኔታ ሊፈጠር እንደሚችል እየተገመተ ነው። የቀድሞ ፕሬዝዳንት ዶክተር ሙላቱ ተሾመ በአልጀዚራ ያስነበቡት ጽሑፍ የሁለቱን ሀገሮች ግንኙነት መልክ የቀየረ ነበር። ኤርትራ የቀጠናው በጥባጭ ነች የሚለውን ውንጀላ ዶክተር ሙላቱ ለማጠናከር ኤርትራ እንደ ፋኖ ያሉ የአማራ ተቃዋሚ ቡድኖችን እንዲሁም የህወሓት ክፋዮችን በመደገፍና በማስታጠቅ ትንቀሳቀሳለች ብለዋል። ከዚህ በተጨማሪም በትግራይ ሰላም ያመጣውን የፕሪቶሪያ የሰላም ስምምነት እያደናቀፈችና በኢትዮጵያ የውስጥ ጉዳዮች ጣልቃ እየገባች ነው የሚል ክስም አሰምተዋል። ኤርትራ የትግራይ ክልልን ጨምሮ በሰሜን ኢትዮጵያ ክልሎች የተሟላ ሰላምና መረጋጋት እንዳይመጣ እያደረገች ነው ከማለት ጎን ለጎንም ሌላ ዙር ጦርነት ሳይፈጠር ዓለም ሊያስታግሳት ይገባል ማለታቸው በኢትዮጵያ በኩል በኤርትራ ላይ የተያዘውን አቋም መክረር ያመላከተ ነው የሚሉ አሉ። መንግስት ግን ጽሑፉ የእሳቸውን አቋም ያራምዳል ማለቱ አይዘነጋም። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀልም አጸፋ የሰጡ ሲሆን ኤርትራ ከፕሬዝዳንት ኢሳያስ አፈወርቂ ጀምሮ በከፍተኛ ባለስልጣናት ደረጃ ኢትዮጵያን መውቀስና መተቸት ከጀማመረች ሰንበትበት ማለቷም ይታወሳል። የመስኖ ቆላማ አካባቢዎች ሚኒስትሩ ዶክተር አብርሃም በላይ መግለጫም ቢሆን ኤርትራ የትግራይን መሬት ይዛለች፣ ከያዘችው ቦታ ካልወጣችም ማስታገስ እንችላለን የሚል ጠንካራ መልእክት ማስተላለፋቸው የሁለቱ ሀገሮች ግጭት አይቀሬነት አመላካች ሆኖ እየቀረበ ነው። በትግራይ ውስጥም ቢሆን ከኤርትራ ጋር ለመወዳጀት የሚታይ ሽር ጉድ መኖሩን የጠቀሱት ዶክተር አብርሃም ለሚመጣው ነገር ኢትዮጵያ አጸፋ ለመስጠት እንደምትችል ጠጠር ያለ መግለጫ ነው የሰጡት። በትግራይ አቅጣጫም ይሁን በአፋር ቡሬ መስመር የሁለቱ ሀገሮች ወደ ጦርነት መግባት አንዴ ከፈነዳ በቀላሉ እንደማይገታ የሚናገሩ ብዙዎች ናቸው። አንጋፋው የህወሓት መስራችና የአረና ፓርቲ አመራሩ አቶ ገብሩ አስራት ከቀናት በፊት ለሪፖርተር በሰጡት አስተያየት የሁለቱ ሀገሮች ግጭት በኢትዮጵያ ውስጥ ካለው ዘርፈ ብዙ ችግር እንዲሁም በአፍሪካ ቀንድና በቀይ ባህር ቀጠናው ከተለወጠው የኃይል አስተላለፍ አንጻር በአንዴ እንደማያባራ ነው የተናገሩት። ችግሩ ከአማራ ክልል ጦርነትና ከኦሮሚያ ክልል ግጭት ጋር ሁሉ የሚያያዝ እድሉ የሰፋ መሆኑን ጭምር የሚናገሩ አሉ። ይሁን እንጂ ሌሎች ወገኖች ከዚህ በተቃራኒው ኤርትራን ማስተንፈስና ማስታገስ ያስፈልጋል የሚለውን ሀሳብ ሲጋሩ ነው የሚታየው። ሪፖርተር ከዚህ ቀደም አስተያየታቸውን የሰጡት የኦነግ ከፍተኛ አመራርና በኢትዮ ኤርትራ ጦርነት የተካፈሉት ኮሎኔል ገመቹ አያና ከነዚህ አንዱ ናቸው። በኢትዮጵያ ያለው መንግስት ደካማ ባይሆን ኖሮ ሻዕቢያ የኢትዮጵያ ሉዓላዊ ግዛት በሆነው በትግራይ ክልል ላይ ለፈጸማቸው ወንጀሎች አፍንጫውን ተመትቶ ልኩን ማየት ነበረበት በማለት በቁጭት ተናግረው ነበር። በተመሳሳይ ከዚህ ቀደም ከሪፖርተር ጋር ቆይታ ያደረጉት ፕሮፌሰር ጌታቸው አሰፋ ጦርነትን በመሰረታዊነት እንደሚጠሉ ጠቅሰው ሆኖም ኢትዮጵያና ኤርትራ ወደ ጦርነት ከገቡ የትግራይ ፖለቲካ ኃይሎች ከኢትዮጵያ ጎን ቆመው እንዲዋጉ ነበር ያሳሰቡት። ጥቂት የህወሓት ሰዎች ከአስመራው ኃይል ጋር አንድነት ለመፍጠር አይሞክሩም ብዬ አላስብም። ከዚህ ሁሉ እልቂት በኋላ ማንም ይሁን ማን ከአስመራ ኃይል ጋር የሚያብር የትግራይ ፖለቲካ ኃይል መጠየቅ አለበት። ይህን የሚያደርግ ኃይል በቃ ለሆነ ሁሉ ነገር ምንም ግድ አይሰጠኝም የሚልና ራሱን ብቻ የሚያዳምጥ ነው። ሻዕቢያ እኮ አንዴ ከኳታር ሌላ ጊዜ ከሳውዲ አንዴ ከኢራን ከአረብ ኤምሬቶች እየተሻከረ የመጣ ኃይል ነው። ያን አማራን በሚመለከት ሲያራምድ የቆየውን ፖለቲካ ትቶ ከአማራ ኃይሎች ጋር ዛሬ ተጣምሮ ይታያል። አሁን ደግሞ ትግራይ ውስጥ ካሉ የህወሓት አንጃዎች ጋር ግንባር ፈጥሮ ለመንቀሳቀስ ሲሞክር ይታያል። ሻዕቢያ የፈለገውን ቢሞክር ትግራይ ውስጥ ያሉ ሁሉ ወንጀሉንና ግፉን እረስቶ ግንባር ለመፍጠር የሚተባበር ኃይል ሊኖር አይገባም። በግሌ ምንም አይነት ጦርነት መፈጠር የለበትም ከሚሉ ወገኖች ውስጥ ነኝ። ነገር ግን ጦርነት አይቀሬ ከሆነ ከሻዕቢያ ጋር ከመተባበር ከኢትዮጵያ ጋር ቆሞ የአስመራውን ኃይል ማስታገስ አስፈላጊ ነው ብዬ ነው የምናገረው በማለት ገልጸው ነበር። በውጭም በውስጥም የጦርነት ስጋት ያረገዙ የትግራይ ክልል ብቻ ሳይሆን ለኤርትራ ቅርብ የሆኑት የአማራና የአፋር ክልሎችም ውስጥ የስጋት ደመና ያንዣበበባቸው ይመስላል። የአማራ ክልሉ ጦርነት ገና ሳይበርድ በትግራይ ውስጥ የፖለቲካ ሽኩቻዎች እርስ በርስ ግጭት ቢፈነዳ ወይም በትግራይ ድንበር በኩል በኤርትራና ኢትዮጵያ መካከል ጦርነት ቢጀመር አጠቃላይ ቀጠናውን ወዴት እንደሚያመራ ማንም አያውቅም። ከሶማሌ ክልል ጋር የመሬት ይገባኛል ግጭቱን ገና ያልፈታው እንዲሁም ከጅቡቲ በኩል ድንበር ተሻጋሪ ግጭቶችን ከቅርብ ጊዜ ወዲህ እያስተናገደ ያለው የአፋር ክልል ቢሆን ለአሰብ ወደብ በቡሬ በኩል አዲስ ጦርነት ቢከፈት ወደ ምን አይነት ቀውስ እንደሚያዘግም ማሰብ ከባድ ይመስላል። ቸር ይቆዩን።